ዲና እርጉዝ አለመሆኗ ተረጋገጠ። አቶ አብርሃም እንግዲህ ዲና እርጉዝ አለመሆኗን አረጋግጦ እንግዲህ የእርግዝናውን ውጤት በሰርፕራይዝ መልክ ሰጥቷታል ማለት ነው። ዲና ግን አሁንም እንደለመደችው ለመዋሸት ሞክራለች። እኔን እናንተን ሊያለያዩ ነው እንጂ እኔ እርጉዝ ነኝ እባክህን ብላ እያለቀሰ ለምነዋለች። እሱ በፍጹም እስካሁን በስሜት የተጫውተሻል፣ ከእንግዲህ ወዲህ የኔና አንቺ ነገር አብቅቷል ብሎ እንግዲህ በፕሮግራሙ መሀል እንግዲህ አብርሃም ዲናን በጣም ተቆጥቷታል ማለት ነው። እንግዲህ እውነት ተደብቃ አትቀርም። እውነት ናት፣ ሐሰት ናት። እና ዲና እንግዲህ በመጨረሻ ወደ ደስታዋ ወደ ልቅሶ ተቀይሯል ማለት ነው። ላም ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ውድ ቤተሰቦቼ ዛሬም እንግዲህ የተወዳጁ በሆነ በሳቢላ ድራማ ተመልሼ መጥቻለሁ። ውድ ቤተሰብ ቪዲዮን ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ የተሰማችሁን አስተያየታችሁን በኮሜንት ታስቀምጡልኝ በአክብሮት ጠይቃለሁኝ። ለሜርሲ ስጦታ ሰጥቷታል ማለት ነው። እዝራ ለሜርሲ እንግዲህ የመጽሐፍ ስጦታ ሰጥቷታል። እዝራ ለሜርሲ የመጽሐፍ ስጦታ በሰጣት ጊዜ ልዩ በጣም ተናዳለች። ልዩ የተናደደችበት ምክንያት ምንድን ነው? ልዩ እንግዲህ እዝራ ለእሷ ስጦታ ሲሰጥ በጣም ተናዳ እንግዲህ ከፕሮግራሙ መሀል ተነስታ ሄዳለች ማለት ነው። ሳቢን ላመጣ ነው ብላ ልትረጋጋ አልቻለችም ማለት ነው። እዝራ እንግዲህ ብዙ ጊዜ እንግዲህ ሜርሲን በትኩረት ያታል ማለት ነው። ሜርሲ እንግዲህ ሁሌ ማልቀስ ነው ስራዋ፣ ሁሌ ድብረሽ ውስጥ ናት። እዝራ ደግሞ እንግዲህ ዝም ብሎ እሷን ባያት ጊዜ እንግዲህ ደጅ ቁጭ ብላ መጽሐፍ እየጻፈች ባለችበት ጊዜ እንግዲህ መጽሐፉ ሲቀደድባት በጣም ደንግጣ ነበር። በዛን ጊዜ እዝራ ያት ነበር። ያንን ምክንያት አድርጎ እንግዲህ 2 መጽሐፍ ስጦታ ሰጥቷታል ማለት ነው። ሜርሲም እንግዲህ ተነሺ ስጦታውን ተቀበይ ብሎት አብርሃም ስጦታውን ተቀብላለች። ስጦታውን ተቀብላ ከዛን አመሰግናለሁ ብላ እጅ በነሳይ ጊዜ በዚህን ጊዜ ነው እንግዲህ ልዩ ተናዳ ተነስታ ከፕሮግራሙ መሀል የወጣችው። እንግዲህ አብርሃምና ዲና እንደ አብርሃም በጣም ስለተናደደ እንግዲህ ዲና ላይ ጮሁባታል ማለት ነው። ዲና እንግዲህ አሁንም እንደ ቀድሞ ለማታለል ሞክራለች። ተው እኔ እኮ ይሄ ነገር እኮ ውሸት ነው፣ እኔ እናንተ ሊያላዩ ነው እንጂ እኔ በፍጹም እርጉዝ ነኝ ተው እያለች ትለምነዋለች ማለት ነው። እሱ ግን በፍጹም ሊያምናት አልቻለም። ማለት እሱ በአንድ ብቻ ሳይሆን በ2 በ3 ነው እና እውነት እርጉዝ አለመሆኗን እያረጋገጠው ማለት ነው። እንግዲህ ከዚህ ፊት እነ ዶክተር ርብቃና እነ ልዩ ባደረጉት ነገር ቢሆን በዛንም ጊዜ እንደዛ ውሸት ነው ብላ እንትን ብትልም ወይን አብርሃምም ሊጠራጠር ይችል ነበር። ግን አብርሃም ይህን ዳይሬክት ራሱ ይሄ ውጤቱን ስላገኘ ስላየው በፍጹም ሊያምናት አልቻለም። እሱም በጣም ነው ጮሁ የተናደደው። እስከ ዛሬ ድረስ በስሜት የተጫወተሻልና ከእንግዲህ ወዲህ በእኔ ስሜት አትጫወችም ብሏታል። ከዚህ ከዲራማ ብዙ ነገሮችን እንማርበታለን። በባልና ሚስቶች መሀል አለመተማመን መኖር፣ ባልና ሚስት መናናቅ፣ አንዳንድ ማለት በባልና ሚስቶች መሀሎች ብዙ ነገር የሚፈጠሩ ነገሮች አሉና ይሄ ዲራማም እውነተኛ ታሪክ ያለበት ዲራማ ነው ማለት ነው። ሚስት የባሏን ፍቃድ አለመውላት፣ ባልም እንደዛው አለመደማመጥ፣ የቤት እያለ ወደ ውጭ የሚሄድ ወንድም ሆነ ሴቶች እንግዲህ ከዚህ ከዲራማ በጣም ልንማርበት እንችላለን፣ አስተውለን ካወቅን ማለት ነው። ዲና እንግዲህ ሁልጊዜ አብርሃምን ያው አለ አይደለ ብዙ ጊዜ የራሷን ስሜት የራሷን ነገር ነው እንትን የምትለው እሱን የሆነ ነገር ታታልለዋለች። ሁሌ እሱን እንደ ሞኝ ነው የምትቆጥረው ማለት ነው። አብርሃም ግን ሞኝ አይደለም ማለት ነው። አንዳንድ ሰው በዝምታ ብዙ ነገሮችን ሲያሳልፍ ብዙ ሰዎች በቃ ሰው ምንም እንደማያውቅ ምንም ሞኝ እንደሆነ እንደዛ የሚቆጥሩ አሉና አብርሃምን ዲናም እንደዛ ነበር የምትቆጥረው። ማርኮ እንግዲህ እንዳላት እሱ ምንም ማያውቅ አብርሃም በግ ነው ምንም ማያውቅ እንደፈለገሽ አሽከርክሪው ምናምን ስለሚላት እሷም የእሱን ምክር እየሰማች ሁልጊዜም በቃ አብርሃም ይታለልላል ነበር። የሆነ ነገር ስትለው በቃ ኦኬ ነው በቃ አላደል ያምናታል። በጣም ነው የሚያምናት። እንግዲህ ሰው ባልና ሚስት አብረው ሲኖሩ ግዴታ መተማመን አለ። እሷ ናት እንጂ የማታምነው እሱ በጣም ነው የሚያምናት። የሆነ ነገር ስትለው እንኳን ኦኬ ነው የሚለው
ግን አሁን በማይመጣው ስለመጣችበት እስካሁን ሁሉ ይህን ሁሉ ታግሶ የኖረው ማለት ነው። እንግዲህ በልጅ ልጅ አለ የልጅ አባት ሆናለሁ ብሎ ነው እሱ። በመጨረሻ ግን በዚህ ስለመጣችበት በጭራሽ ስሜቱን ተቆጣጥሮ አለባብሶ ለማለፍ አልፈለገም። ዲና እንግዲህ አሁንም አለባብሶ እንዲያልፍላት ነበር የፈለገችው፣ ግን በፍጹም እሱ ሊያልፍ አልቻለም። እሷ እንደውም ፕሮግራሙን ማለት ነው የሰርጋቸውን ሲገናኙ ማለት የተጋቡበት የጋብቻቸውን ቀን በዓል ለማክበር እሷ በውጭ እናክብር ብላ ነበር። አብርሃም ግን ምኑን ሚስቴ መሆንሽን አወቁ፣ ቤተሰቦቼ ዘመዶቼ ባሉበት ነው እንጂ የማከብረው ብቻዬንማ አብረን አናከብርም፣ ምኑን ሚስቴ መሆንሽን ዘመዶቼ በምን ያውቃሉ ብሎ እሱ እንግዲህ ያቀደው አቀደ። በቃ ሙሉ ነገር ሚስቴ ብሎ ማለት የምትለብሰውንም ስጦታ ነው ሁሉንም ገዝቶ እንግዲህ እሷን በጣም ደስ ብሏት ልናከብር ነው ውዱ ባሌ ከአንተ ውጭ ወደ ውጭ እያለች እሷም እያሞጋገሰችው ነበር። አንዳንድ ሰው እንደዚህ ማለት ላይላውን ማለት ነው በአፉ በልቡ ሌላ ያስባል፣ በአፉ የሚሸመግል ሰው አለ አይደል? እንደዚህ ማለት ነው። አንዳንድ ሰው በልቡ ሌላ በእናንተ ላይ ያስባል፣ በአፉ የሚሸመግላል አይደል? በአፉ ጥሩ ሰው ሆኖ በቃ በትህትና በቃ ለእናንተ መልካም ለእናንተ እንደሚያስቡ ነው። በቃ ይሆናል አይደል? ሲያረጋቸው የሰው ደግሞ እውነት ይመስለዋል ማለት አብርሃምን ሁሌ ዲና እንደዚህ ነበር የምታደርገው ማለት ነው። እና እሷ ያቀደላትን አላሰበችም። እሷ ስጦታ የጠበቀችው በጣም ትልቅ ነገር ደስ የሚል የሚያስደስት ስጦታ ነበር። ግን አብርሃም ግን ስንት በቃ አለ አይደል? በቃ የሁሉንም ንዴት የሁሉንም ስሜት ያን ሁሉ ነገር በትዕግስት ሲያልፍ በቃ የልጅ እናት ናት የልጅንና አባት ታደርገኛለች ብሎ ነበር በጉጉት እየጠበቀ ያለው። በማይመጣው ስለቀለደችበት በፍጹም ሊቋቋምላት አልቻለም። አሁን እንግዲህ እያለቃቀሰ ናት እሷ። አብርሃም እንግዲህ ቆርጧል ማለት ነው። እንግዲህ በፕሮግራሙ መሀል እንግዲህ እነ ማርኮም እነ ዝራም አሉ ነበር። እንግዲህ በጣም እነ ዶክተር ርብቃም በጣም ነው የደነገጡት ማለት ነው። እንዲህ ያልታሰበ ነገር እንትን ብሎ ይሄ ነገር ሲፈጠር እነሱም ስጦታው ሌላ ነገር መስሏቸው ነበረ። ሲጀመር አብርሃም ለማንም አልነገረም ስጦታውን ውጤት መሆኑን። አሁንም ለማባበል ሞክራለች። አንዳንድ ሰው ጽፋቱ ራሱ ሲታወቅበት ተመልሶ ያንን ጽፋት ለመደበቅ ሌላ ሰበብ የሚያመጣ በእንባ የሚሸፍን እንትን የሚል ሰዎች አሉና ከዚህ ከዲና እንማራለን ማለት ነው። ሁልጊዜ እሷ ጽፋቷን በጽፋት ለመሸፈን ታለቅሳለች። በቃ የሆነ አደል ታባብላለች። እንደዛ እያደረገኝ ነበር አብርሃም ስታታለል የኖረች። አሁን ግን በፍጹም በማይመጣው መጣ። አንዳንዴ ዝም የሚል ሰው ሲቆርጥ በፍጹም ሊመለስ አይችልም ማለት ነው። አይታችሁ እንደውም ብዙ ጊዜ ዝም የሚል ሰው ትዕግስተኛ ሰው ችሎ ከቆረጠ እንኳን በፍጹም ወደ ኋላ አይመለስም ማለት ነው። አብርሃም እንግዲህ እስካሁን ብዙ ነገሮችን ችሎ በመጨረሻ እንግዲህ ከዲና ለመለያየት ሞክሯል። ከእንግዲህ ወዲህ እንግዲህ ያው ዲናና አብርሃም አብረው እንደማይኖሩ እርግጠኛ ናቸው። እሷ ግን ለመሸፋፈን ሞክራለች። እዝራም እንግዲህ በጣም ነው በቃ ሁሉም ናቸው የደነገጡት። እዝራን ደግሞ እሷ ሁሌም አለ አይደል እዝራ ስማርት ነው በቃ ስማርት ሲሆንባት ለምንድን ነው የኔና አንተ የእሱን ትዳር አልፈልግም እያለች በጣም ነበረ እዝራን ራሱ እዝራ ላይ የምታፈጠው ማለት ነው። እና እህትህን እዚህ ቤት ልትመልስ ነው እንዴ? አንተ እኔን በእኔና በሱ ጋብቻነት ደስተኛ አይደለም ስትለው የእኔ እህትማ ብትመለስ የእኔ እህትማ ፍላጎት ቢኖራት ማንም አይከለክላትም ነበረ። እህቴ በራሷ ፍላጎት ናት እንጂ ተከልክላ አይደለም ስለማታውቂ ነው ብሎ እንግዲህ ለዲና መልስ መልሶላታል ማለት ነው። እዝራ ማርኮና እዝራ እንግዲህ እንደዛው እንደተጣሉ ናቸው። ማርኮም እንግዲህ ከክፍሉ ለማስለቀቅ ሞክሯል። እዝራንም እንግዲህ ያውን ጎንበስ ብሎ ፈርቶ ተቀምጧል ማለት ነው። ማርኮ ደግሞ እንግዲህ ማርኮ የእህቱ ልጅ ሜርሲን ያመጣት ለልዩ የልብ ጓደኛ እንድትሆን ነበር። ግን ልዩና ሜርሲ ጓደኛ ሊሆኑ አልቻሉም። ልዩ ደግሞ አሁን እንግዲህ በሜርሲ መቅናት ጀምራለች ማለት ነው። ሜርሲ በጣም ነው እንትን የምትላት ስማርት ሆና ነው የምታያት፣ ታመናጭቃታለች። እሱ ደግሞ ሰበቡ ምንድን ነው? ከዚህ ፊት እንግዲህ ፓርት 69 ያለፈው ፓርት ላይ ማለት ነው
ሜርሲና እዝራ ተጣልተዋል ማለት ነው። ሜርሲን እዝራ እንግዲህ ቸኩሎ ስልክ እያወራ ከውጭ ሲመጣ ሜርሲም እንግዲህ ምግብ አቅርባ ውሃ ስትዛ ስትወርድ እንግዲህ ላው ላይ ወታለች። በዛ ምክንያት አይንሽ አይቶ አይሄድም እንደ ምናምን ብሎ ደንግጦ ገፍትሮ ጽሏት በዛ ተጣልተው ነበር ማለት ነው። ከዛ ወዲህ እንግዲህ እዝራ በቃ አለ አይደል ስማርት ሆኖ ነው ሰው የሚየው። በሚያት ጊዜ ሁሌ ሜርሲ ድብረሽ ውስጥ ናት ያለች፣ ሁሌ ታለቅሳለች። ሁሌ ግን የሚያጠቁረው የማየው ሜርሲን ነው ማለት ነው። በዚህን ጊዜ እንግዲህ ልዩ ለመታየት ትሞክራለች፣ ከእዝራ ጋር ለመግባባት ትሞክራለች። እዝራንን በቃ አለ አይደል ለማቅረብ ወደ እሷ ጓደኛ ለማድረግ ትሞክራለች ልዩ ማለት ነው። እዝራ ደግሞ ስማርት ነው፣ እንዲህ አይጠጋትም። በቃ አንድ ቀን ፈገግ ብሎ ኮስተር እንዳለን ፈገግ ብሎ ሊያወራት አይችልም። በር ሲንኳኳም ሮጣ ነው የምትከፍተው ልዩ። እዝራ ግን እዚህ አለ አይደል ቦታም አይሰጣትም። ስማርት ሆኖ ነው እሱ፣ ዝምተኛ ነው። ይገባል ክፍሉ ያልፋታል። እሷ ሰላም ስትለው ራሱ በቃ ዝም ብሏት ነው የሚያልፈው። እሷ ደግሞ ለምንድን ነው ቆይ ከዚህ ወዲህ ሰላም አይደለም፣ ለምንድን ነው እኔ ሳናግረው እሱ የማያናግረኝ እያለች በጣም ብቻዋን ታወራለች ማለት ነው ልዩ። በዚህን ጊዜ እንግዲህ ሜርሲም ለእናቷ ደውላ ትምህርት እንደማትማር የቤት ሰራተኛ እንዳደረጋት ለእናቷ ነግራታለች። እናቲቱም እንግዲህ በጣም ነው የተናደደችው። ልጄ ሁሉ ነገር ይቀር፣ ትምህርትሽ ታልተተማርሽማ ምንም ሰው ልትሆኚ አትችይም። ለሰው ልጅ ለሰው ትምህርት ቆንጆ ነው፣ ሁሉ ለፍተሽበታል ልጄ፣ ትምህርትሽን በጭራሽ ማቋረጥ የለሽም እያለች እንግዲህ እናቲቱም እያለቀሰች ለሜርሲ እየነገረቻት ነው። ሜርሲም እንግዲህ ማርኩንም እግሩንም ተንበርክካ ጠይቀዋለች። እኔ ስራውንም ሰራለሁኝ፣ ትምህርቴን ብቻ እንድማር አድርገኝ፣ ትምህርቴን አስገባኝ ብለዋለች። እኔ ትምህርት ማስገባሽ ለልዩ የልብ ጓደኛ ሆነሽ ከልዩ የምታወራውን ወሬ እያመጣሽ ለእኔ ካወራሽ በዛ ምክንያት ነው ብሏታል። እሷን ብዬ ብዬ ነገሮችን ለአቀባበል ብዬ ብዬ ወሬ አመላለሽ ያደርገኝ ብላ እንግዲህ ሜርሲን በጣም ዲፕሬሽን ውስጥ ገብታለች። በዚህን ጊዜ እንግዲህ ለሜርሲ ማንም የተመቻት የለም። ሜርሲ እንግዲህ ሁሌ ለቅሶ ነው፣ ሁሌ በቃ በጭንቀት ውስጥ ናት ያለችው። በዚህ ዲናም ታመነጭቃታለች፣ ታቆሽሻታለች። ልዩም ደግሞ እንግዲህ እሷ እዝራ ሲጀመር ለእዝራ በፍጹም ልብ ቦታ አትሰጠውም። ያለታ ገፍትሯ ስለጣላት በዛ በጣም ነው የምትናደድበት። በመልካም አይኗ እንኳን አትየውም ሜርሲ። ግን ልዩ በቃ በጣም ነው። እሱ ደግሞ ለእሷ ቦታ አላት። አኳኩኗን ስለሚያይ መከፋቷን ስለሚያይ አይኑም ሁሉም የሚያዘወትረው እዝራ ሜርሲ ላይ ነው። በዚህን ጊዜ እንግዲህ ልዩ ደግሞ በሜርሲ ትቀናለች ማለት ነው። መጽሐፍ ሲሰጣት እንግዲህ ብድግ ብሎ 2 መጽሐፍ አሽጎ በሰጣት ጊዜ እንግዲህ ልዩ በጣም ነው የተናደደችው ማለት ነው። እንደውም ከምግብ ላይ ተነስታ ብድግ ብላ ተነሳ። ልዩ ተረጋጊ እንጂ ምን ልትሆኚ ነው ምናምን ሲላት አብርሃም አይ ሳቢን ከትምህርት ቤት ላመጣ ነው ምናምን አለችው። ሳቢ እኮ መምጫዋ ገና ነው 30 ደቂቃ ምናምን ይቀራታል ባላት ጊዜ አይ ቀደም ብዬ በቃ ልጠብቃት ፈልጌ ነው ምናምን ብላ ተግደርድራ ወጣች። ከዛ ምን አገባኝ እኔ እንኳን ደብተርና ለምን ላይብረሪ አይሰጣትም? ምን አገባኝ ግን የምናደደው ምን አስቀናኝ? ምን አግብቶኝ ነው ብላ ብቻዋን እያሰላሰለች እንግዲህ ልዩ በዚህን ጊዜ እንግዲህ ልዩን ብቻዋን እያወራች በሩን ስከፍት ደግሞ ያልጠበቀችውን ነው ያገኘችው ማለት ነው። እንግዲህ ልምጭ ደግሞ አባዞ በር ላይ ጠብቋታል ማለት ነው። አንዳንዴ የሚወዱንን ሰዎች አንወድም፣ የሚፈልጉንን ሰዎች አንፈልግም፣ የማይፈልጉን ሰዎች እንፈልጋለን። ሰው ልጅ ተቃራኒ ነው የሰው ልጅ የሚኖረው ማለት ነው። ልዩ ልምጭ እንግዲህ በጣም ብዙ ሰው ቦታ ይሰጣታል፣ ያፈቅራታል፣ ለእሷ ብዙ ነገሮችን ሆኗል። ይሄ ሁሉ እየሆነላት ግባ አለችበት ቦታ እንኳን ይገባል። እሷ ካለችው የሆነ ነገር የሚያቅታት ነገሮችን እንኳን እሱ ነው እዚህ ነገር ውስጥ ተጋፍቶ ከዚህ በፊት እንኳን እንደው አብርሃም ካርታና ብላን ራሱ እንትን ለማለት ያን ሁሉ ያደረገው ልምጭና ጉራ ናቸው አንድ ላይ ተመካክረው ማለት ነው። በዚህም በችግሯ ጊዜ ትፈልገዋለች ልምጭን፣ ግን እሷ ፍቅሩን አትቀበለውም ማለት ነው። እሱ በጣም ያፈቅራታል፣ ይወዳታል፣ በቃ እንጆ ያረጋታል። እሷ ግን በፍጹም እሱን እንትን አትለውም። አሁን እሷ ግን አሁን የማይፈልጋትን እዝራን ወደ እዝራ ቀልቧም ልቧም ወደዛ ሄዷል ማለት ነው። እዝራ ደግሞ ለእሷ ምንም ቦታ የለውም ሲጀመር። በቃ አላል ቀናም ብሎም እንደዚህም ብሏትም አያውቅም ማለት ነው። እሷ ግን እዝራ ጋ ነው በቃ ልቧ አለው።
ያ የሚወዳትን የሚያፈቅራትን ሁልጊዜ ለእሷ ብሎ የሚጎዳውን ልምጭ የእሱን ፍቅር ልትቀበለው አልቻለችም። እሱም እንግዲህ እኔ ልደውልልሽ ስልክ የት መጣሽ? በጣም እኮ ጠፍተሻል፣ ምን ሆንሽ ነው? ናፍቀሽኛል ብሎ እንግዲህ በር ላይ በሩን ስከፍት አበባ ዞን የጠበቃት ልምጭ እንግዲህ ልዩ ያው ስማርት ናት። አንዳንዴ ደግሞም እንግዲህ በፕሮግራሙ መሀል ሁሉም ይቅ ብለው ለባብሰው አምሮባቸው እንትን ብለው እንግዲህ ሜርሲ የስራ ልብሷን እንደለበሰች እንግዲህ ልዩ ጋር መታ ቁጭ ብላለች ማለት ነው። እንግዲህ ልዩም በጣም ነው የተናደደችባት። ምን መሆንሽ ነው ማለት አለመመሳሰል ነው ወይንስ እኔን ከሰው ለይቶ ይወኝ ብለሽ ነው? በምን ምክንያት ነው ልብስ ሳትቀይሪ የመጣሽው? ምን ሆነሽ ነው? እኛ ልብስ ቀይረን ከኛ ጋር ለምንድን ነው ያልተመሳሰልሽ ለብሰሽ የመጣሽው? ብላት ምናምን ልዩ ሜርሲን ለመቆጣት ሞክራለች ማለት ነው። አንዳንድ ሰው ሰውን በልብስ ነው የሚለካው። አንዳንዴ ሰው ልጅ በልብስ ነው ሰውን የሚለካው። ሰው በልብስ ሳይሆን የሚለካው በአስተሳሰብና በአይምሮ በጭንቅላት። ሜርሲ ብዙ ሀሳብ አለባት። እሷ ሁሌ ታሰላስለው የምታለቅሰው የትምህርቷን ነገር ዋጋ ከፍላበት ብዙ ነገሮችን ዋጋ ከፍላ የተማረችውን ትምህርት በከንቱ በዋዛ በመቅረቷ ነው። እሷ ስለዛ ነው እንጂ ዲፕሬሽን ውስጥ ያለችው፣ ስለዛ ነው እንጂ የምታስበው። እናቴቱም ደግሞ ልጄ ካልተማርሽ ዋጋ የለሽም ግዴታ ትምህርትሽን መማር አለብሽ ብላለች እናቲቱ። እውነቷን ነው። ብዙ ጊዜ ለፍታበት እናቷን እያስታመመች ትምህርቷን 24 ሰዓት ስትለፋ ባልተመቸ ህይወት ውስጥ ሆና ከጓደኞቿ በታይ ሆና የተማረችውን ትምህርት ባላባል ነገር ስታቋርጥ ሜርሲ ስለዚህ ነው የሚያሳስባት። በዛን ጊዜ ስለ ልብስ አይደለም የሚያሳስባት። ልዩ ግን ምንድነው ስለ ልብስና እሷ በቃ ተለይታ ስለታየ ለዛ ነው አሳስቧት ሜርሲ ላይ እየተናገረችው ማለት ነው። እና አንዳንድ ሰዎች የራሳቸውን ማንነት ይረሱና በሰው እንትን ይላሉ። አይታችሁ እንደው ብዙ ጊዜ በሰራተኞችም መሀል እንግዲህ ልዩም ሜርሲም ሰራተኛ ናቸው። ልዩ እንግዲህ ቀድማ ስለገባች ነው እሷ ሜርሲ ላይ እንደዚህ የምትሆነው ማለት ነው። ብዙ ጊዜ በስራችሁ ላይ አይታችሁ እንደሆን እንደዚህ ቀድማችሁ የገቡት በፊት የሚሰሩ ሰራተኞች ካለ እናንተ ደግሞ በኋላ ስትሄዱ እነዚያ ሰራተኞች በቃ ራሳቸውን እንደ አዛዥ የሚያደርጉ አሉ አይደለ? አሁን ልዩም ሜርሲ ላይ እንደዛ ነው የሆነችባት። አይደለም የልብ ጓደኛ ልታደርጋት በፍጹም አላቀረበቻትም። እንትና ማርኮን ሜርሲን ጎዳት እንጂ አልጠቀማትም። ሜርሲ ምንም በማንም ቦታ አላገኘችም። ልዩ እንግዲህ በዚህ በዝራ ነው እሷ ደግሞ እሷን ጽም እንደያዘቻት ማለት ነው። አንዳንዴ ህይወት እንዲህ ናት ማለት ነው። ስትከፉ ሁሌ ነው የሚከፋችሁ። ሜርሲ እንግዲህ ሁሌ አልቃሻ ናት። እዝራ ግን ሁሌ ስለሚያት ብሶ ብቻዋን ተከፍታ ስለሚያት ደጅ ቁጭ ብላ መጽሐፍ ስለምታነብ ስለሚያት ለዛ ነው መጽሐፍን ገዝቶ ከሰው ሁሉ መርጦ እሷን ስጦታ ሊሰጣት የቻለው። ልዩ ደግሞ ይሄ ነው ያስቀናት ማለት ነው። እና አንዳንድ ነገሮች ሰው ልብስ ብቻ አይደለም የሰው ልጅ በአይምሮና በጭንቅላቱ በአስተሳሰቡ ነው እንጂ ማንኛውም ሰው ቢለብስ ልብስ አዎ ሰውን ያሳምራል። ልብስ ስትለብሱ ነው በጣም ቆንጆ ሆና በጣም ውብ ሆና ሁሉ ነገር ሆኗት። መጥፎ የማያምር ልብስ ጥሩ ልብስ ካለበሰች ያው በአሁን ጊዜ ሰውን በልብስና በሜካፕ ነው ብዙ ሰው የሚገምተው ነው። ልብስ ከለበሰች ግን ምንም ኮሳሳ ምንም ዲያ ብትሆን ልብስ ከለበሰች ራሷን ከጠበቀች ከማንም በላይ ነው። ሁሉንም እግዚአብሔር በአምሳሉ ነው የፈጠረው። አንዳንድ ይሄ ነው ይሄ በጣም ያስተምራል። ቤተሰብ ሼር ላይክ እያደረጋችሁ አበረታቱ።